እንደምን አላችሁ? ይህ ቻናል የታሪክ ትምህርትን ግንዛቤ ለማሳደግ እና ተማሪዎችን ለኢንትራንስ ኤግዛም ለማዘጋጀት የተፈጠረ ቻናል ነው። ማለትም 2018 ሂስትሪ ሌሰን የተሰኘው ቻናል እና በዚህ ቻናል ከዚህ በፊትም እንደማደርገው የ12ኛ ክፍል ተማሪዎችን ለኢንትራንስ ኤግዛም ለማዘጋጀት የተለያዩ ጥረቶች ይደረጋሉ። በዚህ ክረምትም የ11ኛ ክፍል ተማሪዎችን ማለትም 2018 11ኛ ክፍል ስትማሩ የከረማችሁና የሚቀጥለው 2019 ደግሞ ወደ 12ኛ ክፍል የምትገቡ ተማሪዎች ወደዚህ ቻናል ተቀላቅላችሁ የታሪክ ትምህርት ግንዛቤያችሁን ብታሳድጉ መልካም ነው እያልኩኝ በዚህ ቻናል በዚህ በክረምቱ 11ኛ ክፍል ላይ የወጡ ጥያቄዎችን በመዳሰስ 11ኛ ክፍል ያሉ ኮንቴንቶችን በደንብ አንደርስታንድ አድርጋችሁ ወደሚቀጥለው ወደ 12ኛ ክፍል ክላስ እንድትሄዱ በማሰብ ጥያቄዎችን እንሰራለን። ጥያቄዎችን የምንሰራው ከ2011 ዓ.ም ጀምሮ እስከ 2018 ዓ.ም በዚህ ዓመት ሐምሌ ወር ላይ እስከወጡ ጥያቄዎች አሉ። የኢንትራንስ ኤግዛሞችን እንሰራለን ማለት ነው። ስለዚህ የምንጀምረው ሪሰንት ከሆነው ነው። ከቅርብ ጊዜ ከወጣው ጥያቄ እንጀምርና ወደ 2011 ዓ.ም እንሄዳለን ማለት ነው። በዚህ ዓመት በሃርድ ኮፒ አራተኛ ዙር ላይ የተፈተኑ ተማሪዎች የተፈተኑት አንደኛው ጥያቄ በተለይ ዛሬ የምንሰራው ቻፕተር 7 ላይ 11ኛ ክፍል ሂስትሪ ቻፕተር 7 ላይ በተለያየ ዓመት ወደ 2-3 ክፍል ይኖረዋል። የመጀመሪያውን ፓርት 1 ዛሬ እናያለን። ስለዚህ የመጀመሪያው ጥያቄ what was the common element shared by Muslim sultanates in Ethiopia and the Horn of Africa ይላል። ይሄ ጥያቄ 2018 ዓመተ ምህረት A their sultans exercised political religious power. B their people practiced different religions. C they were administered under one sultan. D they were vassals of the Christian kingdom ይላል። ሉክ እንግዲህ ይሄ ቻፕተር በዋናነት ፒፕልስ ኤንድ ስቴትስ ኦፍ ኢትዮጵያ አዝ ዌል ፖፑሌሽን ሙቭመንትስ ፍሮም 13 ሴንቸሪ ከ19ኛው መቶ ክፍለ ዘመን የነበሩ የተለያዩ ማህበረሰቦችን የኢትዮጵያ ማህበረሰቦች ነው ዲል የሚያደርገው። ሙስሊም ስቴቶች እንግዲህ እስልምና እንዴት በኢትዮጵያ ተመሰረተ ስንል በሁለት ሙስሊም ሱልጣኔቶች በኢትዮጵያ ስታብሊሽ የሆኑት የተመሰረቱት በሁለት ምክንያት ነው። አንደኛ ቢኮዝ ኦፍ ኢስላሚክ ሪሊጅን፣ ሁለተኛው ደግሞ ቢኮዝ ኦፍ ሎንግ ዲስታንስ ትሬድ ነው። These are the two main factors for the establishment of Muslim sultanates or states in the Ethiopia region. ሙስሊም ስቴቶች ሙስሊም ሱልጣኔቶች ሁለቱ ሜን ፋክተሮች ምን ናቸው ቢባል አንደኛ እስልምና እምነት በራሱ ነው። ሁለተኛው ደግሞ የረጅም ርቀት ንግድ ነው። በዚህ ምክንያት ብዙ ስቴቶች በኢትዮጵያ በተለይ በደቡብ ምስራቅ ኢትዮጵያ ስታብሊሽ ሆነዋል። እነዚህ ሙስሊም ስቴቶች ምን ፊቸር አላቸው? the common features of ሙስሊም ስቴትስ ተብሎ ተምራችሁታል። አንደኛው ፊቸር ምንድን ነው? their population are made up of ሙስሊም populations or ሙስሊምኛው ህዝባቸው የሙስሊም ማህበረሰብ የእስልምና እምነት ተከታይ ነው። አንድ ፊቸር ይሄ ነው። ሌላኛው ደግሞ their leaders exercised title known as ሱልጣን፣ መሪያቸው ሱልጣን የሚባል ማዕረግ ይኖረዋል። ሌላኛው ኢኮኖሚያቸው በንግድና የተመሰረተ ነው። በተወሰነ መልኩ ደግሞ ሚክስድ ፋርሚንግንም ፕራክቲስ ያደርጋሉ። እነዚህ ኮመን ፊቸሮች ናቸው። የመጀመሪያው their sultans exercised political religious power የሚለው ይሄ ትክክለኛ ነው። ሱልጣኖች የሙስሊም ስቴቶች በነገራችን ላይ ሙስሊም ሱልጣንስ የሚባሉት መሪያቸው ሱልጣን ስለሚባል ነው። ሙስሊም ስቴትስ ሳውናስ ሱልጣንስ ሱልጣን ማለት ንጉስ እንደማለት ነው።
ሱልጣን የሚባል ማዕረግ አለው የሙስሊም ስቴቶች ወይም ደግሞ ሱልጣኔቶች ሊደር። ይሄ ሙስሊም ሁለት አይነት ፓወር ነው ያለው። አንደኛ ፖለቲካል ፓወር አለው፣ ሁለተኛው ደግሞ ሪሊጂየስ ፓወር አለው። ሶ ፖለቲኮ ፓወር እና ሪሊጂየስ ፓወር ነው ያላቸው የሙስሊም ሱልጣኔቶች ሱልጣኖች ወይም ደግሞ ሩለሮች። ይሄ ትክክለኛ ነው። ዜር ፒፕል ፕራክቲስ ዲፍረንት ሪሊጅንስ ነው የሚለው። ዜር ፒፕልስ ፕራክቲስድ ኢስላሚክ ሪሊጅንስ ኢንታየርሊ የእስልምና እምነት ተከታይ ናቸው አብዛኞቹ ህዝቦች ወይም ደግሞ ሁሉም ማለት ይቻላል። ሲ ዜይ ዌር አድሚኒስተርድ አንደር ዋን ሱልጣን። ይህ ብዙ ሱልጣኔቶች ነበሩ፣ ብዙ ሙስሊም ስቴቶች ነበሩ። ሶ ዚስ ዲፍረንት ሙስሊም ስቴትስ ኦር ሱልጣኔትስ አር ዜር ኦውን ሪስፔክቲቭ ሱልጣንስ። እያንዳንዱ ሙስሊም ስቴት ወይም ደግሞ ሱልጣኔት የራሱ የሆነ ሱልጣን ሩለር አለው። ተመሳሳይ የሆነ መሪ አልነበራቸውም። ስለዚህ ይሄ ትክክል አይደለም። ዲ ዜይ ዌር ቫዛልስ ኦፍ ዘ ክርስቲያን ኪንግደም ራዘር ዜይ ዌር አንታጎኒስቲክ ቱ ዘ ክርስቲያን ኪንግደም። የክርስቲያን ኪንግደም ተቃዋሚዎች ናቸው እንጂ ባለሟሎች ወይም ደግሞ ታዛዦች አልነበሩም። ስለዚህ ትክክለኛ መልስ የሚሆነው ኤ ነው። ኤ ነው። ሁለተኛው which of the following people was partly assimilated into the ሜጫ ኦሮሞ and partly moved to ጎጃም ይላል። ይሄም 2018 ላይ የወጣ ጥያቄ ነው። ኤ ጉምዝ፣ ቢ ዋጅ፣ ሲ ቢዛሞ፣ ዲ ኢናሬ ይላል። የዚህ ጥያቄ መልሱ የሚሆነው ኢናሪያ ነው። ቢዛሞ ነው። ቢዛሞ ነው። የተወሰነው ወደ ኦሮሞ አሲሚሌት የሆነ የተወሰኑ ደግሞ ወደ ጎጃም ሙቭ የሆነ የትኛው የኦሞቲክ ኪንግደም ነው? የቢዛሞ ነው። የቢዛሞ ኪንግደም ሳውዝ ኢስት ኦፍ ሳውዝ ኦፍ ዘ አባይ ሪቨር የተመሰረተ አንድ ኦሞቲክ ስቴት ነው። ይሄ ቢዛሞ መጨረሻ ላይ ቢኮዝ ኦፍ ኦሮሞ ኤክስፓንሽን ኢት ዋዝ ኢንቬድድ ኦር ኮንትሮልድ ባይ ዘ ኦሮሞ፣ በኦሮሞዎች ኮንትሮል ተደርጓል ነው። ከዛ በኋላ የተወሰኑ የቢዛሞ ህዝብ ወደ ኦሮሞ አሲሚሌት ሆኗል፣ ተዋህዷል። የተወሰኑ ደግሞ ኢት ሙቭድ ቱ ፓርት ኦፍ ጎጃም፣ ወደ ሳውዝ ኦፍ አባይ ወደ ጎጃም ሙቭ አድርጓል ማለት ነው። ስለዚህ ከተጠቀሱት የቢዛሞ ህዝብ ነው የተወሰነው ወደ ኦሮሞ አሲሚሌት የሆነው፣ የተወሰኑ ደግሞ ወደ ጎጃም ሙቭ ያደረገው። መልካም። ሶስተኛ ዋት ዋዝ ዘ ሜጀር ኮዝ ፎር ዘ ኮንፍሊክት ቢትዊን ዘ ሱልጣኔት ኦፍ አዳል ኤንድ ዘ ክርስቲያን ሃይላንድ ኪንግደም ኢን ኢትዮጵያ። ሉክ እንግዲህ በተለይ ደግሞ በ19ኛው መቶ ክፍለ ዘመን በሙስሊም ሱልጣኔት ኦፍ አዳል እና በክርስቲያን ሃይላንድ ኪንግደም ለተካሄደው ጦርነት ዋናው ምክንያት ሪሊጅን አልነበረም፣ እምነት አልነበረም። በት ቦዝ ስቴትስ ዩዝድ ሪሊጅን አስ ኤ ከቨር። ሁለቱም ስቴቶች ግን እምነትን እንደ መሸፈኛ ሰበብ ያደረጉትም ቅሉ ግን ዋናው ምክንያት ምንድን ነው? ኢኮኖሚክ ሪዝን ነው። ኢኮኖሚክ ኮምፒቲሽን ነው። በተለይ የየትኛው ኢኮኖሚክ ኢሹ ዘኒድ ቱ ኮንትሮል ዘይላ ትሬድ ሩት፣ የዘይላን ትሬድ ሩት ለመቆጣጠር የነበረ ፍላጎት ነው። ስለዚህ ኢኮኖሚክ ኮምፒቲሽን የሚለው ኤግዛክት መልስ ይሆናል። መልሱ ኤ ነው የሚሆነው። ይሄ ጥያቄ በተደጋጋሚ ይጠየቃል። ይሄም እንደዚሁ 2018 ላይ ወጣ ጥያቄ ነው። በመሰረቱ በጥያቄዎች ፊት ለፊት መቼ ዓመተ ምህረት ጥያቄዎች አፒር እንዳደረጉ ለመጻፍ ጽፌበታለሁ፣ ሁሉንም ጥያቄዎች ጋር ማለት ነው። በተመሳሳይ ሌላኛው አራተኛው ጥያቄ በዚሁ በ2018 ዓመተ ምህረት የወጣው ጥያቄ ምን እንደሚለው which of the following factor caused the Somali population movement into the eastern highlands in the 16th century ይላል። እንግዲህ one of the features of the history of Ethiopia in the 6th century was that population movement between the Christian Highland Kingdom and the Sultanate of Adal። የ19ኛው መቶ ክፍለ ዘመን የኢትዮጵያ ታሪክ ሁለቱ ሜን ፊቸሮች ምን ናቸው ቢባል አንደኛው የህዝብ እንቅስቃሴ ነው። የህዝብ እንቅስቃሴ ዋና መገለጫው ነው የዚህ 19ኛው መቶ ክፍለ ዘመን የኢትዮጵያ ታሪክ። ሁለተኛው ደግሞ የክርስቲያን ሃይላንድ ኪንግደምና የሙስሊም ሱልጣኔት ኦፍ አዳል ግጭት ነው። ስለዚህ
በተለይ ብዙ ህዝቦች የህዝብ እንቅስቃሴ ያካሂደዋል። በዋናነት የኦሮሞ ፖፑሌሽን ሙቭመንት፣ የሶማሌ ፖፑሌሽን ሙቭመንት፣ የአፋር ፖፑሌሽን ሙቭመንት እነዚህ ይጠቀሳሉ። እና የእነዚህ ፖፑሌሽን ሙቭመንቶች መሰረታዊ ኮዛቸው ምንድን ነው ስንል ዘኒድ ፎር ግሬዚንግ ላንድስ ነው። ዘኒድ ፎር ሪሶርስስ ነው። ሪሶርስ የማግኘት ፍላጎት ነው። ስለዚህ የሶማሌ ፖፑሌሽን ሙቭመንት ዋናው ምክንያት ምንድን ነው? ቦታ ለማግኘት ነው። በተለይ በተፈጠረው ድርቅ ምክንያት፣ ፋሚን ምክንያት ለከብቶቻቸው ተጨማሪ ግሬዚንግ ላንድ ለማግኘት ነው። ስለዚህ እሱን የሚገልጸው የትኛው ነው? ፊር ኦፍ ፖሲብል አታክ ፍሮም አዳል፣ የአዳልን አታክ በመፍራት አይደለም። ሰርቺንግ ፎር ፓስቸር ላንድ ኤንድ ዋተር፣ ኤግዛክትሊ ይሄ ነው ዋናው ምክንያት። ፕሬዠር ዛት ኬም ፍሮም ዘ ኦሮሞ፣ ይሄም አይደለም። ቱ ጊቭ ሚሊታሪ ሰፖርት ፎር ኢማም አህመድ፣ ይሄም አይደለም። በእርግጥ ኢማም አህመድ የኦሮሞዎችን የሶማሌዎችን እንቅስቃሴ እንደ ግባት ተጠቅሞበታል። ኢማም አህመድ የአፋር ህዝቦችን የሶማሌ ህዝቦችን ከጎኑ ማሰለፍ ችለዋል። ከማን ጋር ለሚደረገው ጦርነት? ከክርስቲያን ሃይላንድ ኪንግደም ጋር ለሚደረገው ጦርነት። ግን የሶማሌ ህዝቦች እንቅስቃሴ ዋናው ምክንያት ፓስቸር ላንድ ለማግኘት ነው፣ የግጦሽ ቦታ ለማግኘት በሚል ነው። ስለዚህ መልሱ ኤ ይሆናል ማለት ነው። ሌላኛው አምስተኛው ጥያቄ ሌላኛው በ2018 የተጠየቀ ጥያቄ ነው። የመጨረሻው ጥያቄ ነው። እዚህ ቻፕተር 11 ላይ ቻፕተር 7 ላይ which is the following explains the relationship of the Sultanate of Shwa with the neighboring states ይላል። A. It was the founder of the Shwan Kingdom. Shwan Kingdom በነጋሲ ክርስቶስ በ17ኛው መቶ ክፍለ ዘመን መጨረሻ የተመሰረተ ኪንግደም ነው። ይሄ ኪንግደም ሙስሊም ኪንግደም አይደለም። ይሄ ሙስሊም ሱልጣኔት ኦፍ ሸዋ ማለት የሙስሊም ኪንግደም ነው፣ የሙስሊም ስቴት ነው። ያኛው የክርስቲያን ኪንግደም ነው፣ ይሄ ደግሞ የሙስሊም ኪንግደም ነው። ስለዚህ ይሄ አይሆንም ማለት ነው። ኢትስ ሄጂሞኒ ኢንዲድ ባይ ዘ ኮንኬስት ኦፍ ኢፋት ዴፊኒትሊ። እንግዲህ ኢፋት በእርግጥ በኢትዮጵያ በጣም ኢርሊስት ሙስሊም ስቴት የምትባል ማናት? ሸዋ ናት። ዘ ሙስሊም ሱልጣኔት ኦፍ ሸዋ ወዝ ዘ ኢርሊስት ሙስሊም ሱልጣኔት። ከዛ በኋላ ሌሎች ሙስሊም ሱልጣኔቶች ተመስርተዋል። ላብነት ኢፋት እና ኢፋት ወዝ ስትሮንግ ራይቫል ኦፍ ዘ ሙስሊም ሱልጣኔት ኦፍ ሸዋ። የሙስሊም ሱልጣኔት ኦፍ ሸዋ ዋና ተቀናቃይ ነበረች እና በ1285 ዓመተ ምህረት ሱልጣኔት ኦፍ ሸዋን ድባቅ የመታቻት ወይም ደግሞ ሙሉ በሙሉ ያስወገደቻት ሱልጣኔት ኦፍ ኢፋት ናት። ምናልባትም ሱልጣኔት ኦፍ ሸዋን ከሌሎች ሱልጣኔቶች ጋር ያላትን ግንኙነት የሚያብራራው ሀሳብ ይሄ ነው ማለት ነው። የሱልጣኔት ኦፍ ሸዋ ህልውና ያካተመው በማን ነው? በሱልጣኔት ኦፍ ኢፋት ነው ማለት ነው። ስለዚህ ቢ መልስ ይሆናል። ሌሎቹ መልስ አይሆንም። ኢት ስታብሊሽድ ሪሌሽንስ ዊዝ ሱልጣኔት ኦፍ አዳል፣ ከዛ በኋላ የተመሰረተው ሱልጣኔት ኦፍ አዳል በ14ኛው መቶ ክፍለ ዘመን በ1380 ዓመተ ምህረት ሀረር አካባቢ የተመሰረተ ነው። ይሄ ከዛ በኋላ ነው። ኢት ትሬስስ ኦሪጂን ፍሮም ዘ ወላስማ ሩሊንግ ፋሚሊ የኢፋት ሩሊንግ ፋሚሊ ነው፣ ስርወ መንግስት ነው። የሸዋ ደግሞ ማክዙማይት ዳይናስቲ ነው የሚባለው። ስለዚህ መልሱ ሲ ነው፣ ቢ ነው የሚሆነው። ዘ ኢትስ ሄጂሞኒ ኢንዲድ ባይ ዘ ኮንኬስት ኦፍ ኢፋት የሚለው መልስ ይሆናል ማለት ነው። ስድስተኛው ጥያቄ what was the nature of the relation between the Muslim sultans and their after the Muslim sultans and other entities in the southern Ethiopia in the medieval period? ይሄ ደግሞ 2017 ላይ ወጣ ጥያቄ ነው። A. competition and conflict, B. commercial in nature, C. weak and insignificant, D. ሚሊታሪ አሊያንስ ኦቨር አዘርስ ይላል። ኮምፒቲሽን ኤንድ ኮንፍሊክት ነው የሚሆነው። ሙስሊም ሱልጣኔቶችና ሌሎች ስቴቶች ሳውዘርን ኢትዮጵያ ያሉ ስቴቶች፣ ሌሎችም እንደዚሁ የክርስቲያን ሃይላንድ ኪንግደም ጋር የነበረው ግንኙነት ምንድን ነው? መገለጫው ኮምፒቲሽን ኤንድ ኮንፍሊክት ነው። ስፔሻሊ የሎንግ ዲስታንስ ትሬድን ለመቆጣጠር የነበረ ኮምፒቲሽን፣
በተለያዩ ጉዳዮች የተነበረ ኮንፍሊክት የተለያዩ ስቴቶች መገለጫ ነው ማለት ነው። ስለዚህ መልሱ ኤ ነው የሚሆነው። ሰባተኛ what was the following which of the following is correct about the relationship between ሱልጣን ኦፍ ኢፋት ኤንድ አዳል? ሌላኛው 2017 ላይ የተጠየቀ ጥያቄ ነው። አዳል እና ኢፋት ምንድነው ግንኙነታቸው ነው? ጽንሰ ሀሳቡን ተረዱት፣ ኮንሰፕቱን ተረዱት። ኢፋት የመጀመሪያው ሱልጣኔት ነው። አዳል ደግሞ በኋላ የተመሰረተ ነው። ተመሳሳይ የሚያደርጋቸው ነገር ምንድነው? ሁለቱም ተመሳሳይ ስርወ መንግስት ነበራቸው። የምን ስርወ መንግስት ሜምበር ናቸው? የወላስማ ዳይናስቲ። እንግዲህ መጀመሪያ ላይ ኢፋት ነበረች። በኋላ ኢፋት በ1332 ዓመተ ምህረት በአምደ ጽዮን ድባቅ ስትመታ ስትሸነፍ የተወሰኑ ሚሊታንት ግሩፖች ከኢፋት ወደ ሀረር በመንቀሳቀስ ሀረር ላይ አዲስ ዳይናስቲ መስርተዋል። ይህም ዳይናስቲ ምን ይባላል? ሱልጣኔት ኦፍ አዳል የሚባለው ነው። ሰው ሱልጣኔት ኦፍ አዳል ከሀረር ከሱልጣኔት ኦፍ ኢፋት የተገነጠለ ነው። የምን ሜምበር ነው ማለት ነው? የወላስማ ዳይናስቲ ሜምበር ነበር ማለት ነው። ስለዚህ ግንኙነታቸው ይሄ ነው። ስለዚህ እሱን የሚያብራራው ምንድን ነው? ቦዝ ዌር ስታብሊሽ አት ዲፈረንት ታይምስ ፍሮም ዘ ወላስማ ፋሚሊ የሚለው ኤግዛክት አንሰር ይሆናል ማለት ነው። ሌሎቹ አይሆኑም። ጊዜ ዲቮት ተምናረግ ዋናው ጽንሰ ሀሳቡን ከተረዳችሁት በተለያየ አግባብ ቢወጣ መመለስ ትችላላችሁ በሚል ሀሳቤ ነው። ስምንተኛው ጥያቄ what factor contribute to the success of ይኩኖ አምላክ in overthrowing the ዛጉዌ ዳይናስቲ in 1270? እንግዲህ የዛጉዌ ስርወ መንግስት ከመቶ ዓመታት ከቆየ በኋላ በይኩኖ አምላክ ኦቨርስሪው ተደርጓል፣ ተወግዷል። እና ይኩኖ አምላክ የዛጉዌን ስርወ መንግስት እንዲያስወግድ የረዳው ነገር ምንድን ነው? እንግዲህ ይኩኖ አምላክ he was the founder of the ሰለሞኒክ ዳይናስቲ የሰለሞኒክ ዳይናስቲን በመመስረት የሚታወቀው ሰው ዋናው ፋክተር ምንድን ነው? አንደኛ he was military strong ሜን ፋክተሩ ይሄ ነው። በወታደራዊ አቅሙ በጣም የተሻለ ስለነበረ ነው። የተሻለ ወታደር ስለነበረው ነው። የዛጉዌን የመጨረሻ ንጉስ ይትባረክን በ1270 ዓመተ ምህረት በማሸነፍ የዛጉዌን ዳይናስቲን አስወግዶ ሰለሞኒክ ዳይናስቲን ሊመሰረት የቻለው ማለት ነው። ኢንፋክት he used the legend of ኪውን ሻባ የንግስተ ሳባን አፈ ታሪክ ተጠቅመዋል። በተለይ የዛጉዌን ዳይናስቲ መሪዎች ተቀባይነት እንዲያጡ ለማድረግ ዛጉዌዎች ስልጣን የማይገባቸው የስልጣን ነጣቂዎች ሱፕረርስ እንደሆኑ ለህዝቡ የፕሮፓጋንዳ ስራ ሰርቷል። ግን ዋናው ፋክተር ያልነበረም because of the fact that he was military strong ስለነበረ ነው። ስለዚህ the alliance of he forged with the Christian Europe በፍጹም ከአውሮፓውያን ጋር የነበረው ግንኙነት አይደለም እንዲያሸንፋቸው ያደረገው። the relatively advanced weapons he possessed ይሄ ነው። ይሄ አንዱ ይሄም በእርግጥ የተወሰነ አስተዋጽኦ ይኖረዋል፣ ግን ሚሊታሪ ደግሞ ስትሮንግ ስለነበረ ነው። the maladministration within the ዛጉዌ rulers ይሄ አይሆንም። the military strength of ይኩኖ አምላክ over ዛጉዌ ኤግዛክትሊ ሚሊታሪ ስትሬንግዝ መኖሩ ነው። እንግዲህ ሚሊታሪ ስትሬንግዝ የሚለው ሪላቲቭሊ አድቫንስድ የሆነው ዊፐንስ መያዙ፣ የተሻለው የጦር ሰራዊት መኖሩ፣ እነዚህ ፋክተሮች የዛጉዌን ዳይናስቲ በማስወገድ ሰለሞኒክ ዳይናስቲን ሪስቶር እንዲያደርግ ጠቅሞታል ማለት ነው። ማን? ይኩኖ አምላክ ፔሪድ። መልካም። ዘጠነኛው ጥያቄ what was the nature of the relationship between the kingdom of ዳሞት and its neighbor ይላል። ዳሞት was one of the powerful Omotic states in south of አባይ። እንግዲህ እሷና ከሌሎች ስቴቶች ጋራ በተለይ ከክርስቲያንና ከሙስሊም ስቴቶች ጋራ ግንኙነቷን በተመለከተ ምንድን ነው ትክክል የሆነው ነው? it had both peaceful and conflict relations with both the Muslim and Christian states no doubt ይሄ ነው። ከሙስሊም ስቴቶችና ከክርስቲያን ስቴቶች ጋራ አንደኛ ሰላማዊ የሆነ ግንኙነት አላት። በተለይ በንግድ ዙሪያ የክርስቲያን ስቴትም
የሙስሊም ሱልጣኔቶችም ዳሞትን ይጠቀሙ ነበር። ዳሞትን የንግድ ዋና ማዕከል አድርገው ይጠቀሙ ነበር። ዳሞትም ከነዚህ ህዝቦች ጋር የንግድ ግንኙነት ነበራት ነው። ይሄ ፒስፉል የሆነው ሪሌሽን ነው። ኮንፍሊክቱ ደግሞ በተለያየ ምክንያት ከሁለቱ ስቴቶች ጋር ስትሮንግ ኮንፍሊክት ውስጥ ነበር። ሶ ኮንፍሊክት እና ኮኦፕሬሽን የዳሞት ስቴት በተለይ ከሙስሊም ስቴቶች እና ከክርስቲያን ስቴቶች ጋር የነበራት ግንኙነትን ያስረዳል ማለት ነው። በጣም ጥሩ። አስረኛው what was the key element of that facilitated Muslim states formation in Eastern Ethiopia during the medieval period? ሙስሊም ስቴቶች በመካከለኛው ዘመን ለምን ተመሰረቱ ነው። ቅድም ተናግሬዋለሁ። አንደኛው ሜን ፋክተር እስላሚክ ሪሊጅን ነው። ሁለተኛው ደግሞ ትሬድ ነው። ዘይላ ሎንግ ዲስታንስ ትሬድ ሩት ይላል። ምንም አያሻማም። ይሄ ነው። ስለዚህ መልሱ ኤ ነው። ሌሎቹ አይሆንም። በንግድ ምክንያትና በእስልምና እምነት ምክንያት ነው ሙስሊም ስቴቶች የተመሰረቱ። 11ኛው what did the Mogasa system facilitated Oromo population movement in the 6th century and after ይላል። ይሄ 2017 ላይ የወጣ ጥያቄ ነው። ሞጋሳ ምንድን ነው? it was adoption mechanism of the Oromo population the Oromo people during their movement የኦሮሞ ህዝቦች እንቅስቃሴ በሚያካሂዱበት ወቅት ሁለት አዶፕሽን መካኒዝሞች ነበሯቸው። ነን ኦሮሞ የሆኑ ማህበረሰቦችን ወደ ኦሮሞ የመቀየር ሁለት አይነት ሲስተሞች መካኒዝሞች ነበሯቸው። አንደኛው ሞጋሳ ነው። ሞጋሳ ምንድነው? አዶፕሽን ኦፍ ክላን ቱ ኦሮሞ ነው። ኦሮሞ ያልሆነን ጎሳ ወደ ኦሮሞ የማምጣት ሲስተም ሞጋሳ ይባላል። ጉዲፌቻ ደግሞ ኢንዲቪጁዋሎች ነን ኦሮሞ የሆኑ ኢንዲቪጁዋሎችን ወደ የማምጣት አዶፕት የማድረግ አሲሚሌት የማድረግ ሲስተም ጉዲፌቻ ይባላል። ስለዚህ ይሄን የሚያስረዳው የትኛው ነው? ሲ ነው። ኢት ኢንክሪዝ ኦሮሞ ሚሊታሪ ነምበር ኦቨር ዚያዘርስ የሚለው ትክክለኛ መልስ ነው። አስተዋጽኦ ምንድነው? በሞጋሳ አማካኝነት ነን ኦሮሞዎችን ወደ ራሳቸው ማምጣታቸው ኦሮሞዎች የጠቀማቸው ነገር ምንድነው? ወታደራዊ አቅማቸውን ጨምሯል ነው። ምክንያቱም አዶፕት የሆኑ ክላኖች ግሩፖች ወደ ኦሮሞዎች ወታደራዊ ግሩፕ በመቀላቀላቸው ምክንያት ፔሪድ። መልካም። ሌላኛው 12ኛው which of the following refers to the 6th century ኦሮሞ and ኢናሪያ relations ይላል። የቅድሙ ኦሮሞና ቢዛሞን ነው። ይሄ ደግሞ ኦሮሞና ኢናሪያ በ19ኛው ክፍለ ዘመን የነበራቸው ግንኙነት ምንድነው የሚለው እንደተማራችሁት እዛ 11ኛ ክፍል ላይ ኢናሪያ የምታወቀው የኦሮሞ ፖፑሌሽን ሙቭመንትን ለረጅም ጊዜ ሪዚስት በማድረግ ነው። ፕሮባብሊ ሞር ዛን ኤ ሴንቸሪ ከመቶ ዓመታት በላይ የኦሮሞ ፖፑሌሽን ሙቭመንትን ሪዚስት አድርጋለች። በኋላ ግን ኢናሪያ was incorporated or invaded by the ኦሮሞ። በኋላ ግን ኦሮሞዎች ኢናሪያን ኢንኮርፖሬት አድርገዋታል። በተለይ ማን የሚባሉ ሜጫ ኦሮሞዎች ናቸው። ሊሙ የሚባሉ የሜጫ ኦሮሞ ግሩፖች ኢናሪያን ኢንኮርፖሬት አድርገዋታል። ከዛ በኋላ የኢናሪያ ስያሜ ማን ሆነ? ሊሙ ኢናሪያ ተባለች። ሊሙ ኢናሪያ ተባለች። ስለዚህ ይሄን የሚገልጸው የትኛው ዲስትራክቲቭ ነው? ዲስትራክተር ነው። ቢ ነው። ኢናሪያ was assimilated into ኦሮሞ ፋይናሊ የሚለው መልስ ይሆናል። ምናልባት ማብራሪያዎችን ዲቴል ከፈለጋችሁ እዚህ ቴሌግራም ቻናል አለኝ፣ እዛ ላይ ለጥፈዋለሁኝ። 13ኛው ጥያቄ what was the factor for the revival of that revived the resistance of Muslim sultanate against the Christian kingdom of Ethiopia from 14th century onwards ይላል። እንግዲህ በተለይ አምደ ጽዮን ሙስሊም ሱልጣኔቶችን ዲፊት ካረገ በኋላ የሙስሊም ሱልጣኔቶች ሬዚስታንስ በተወሰነ መልኩ ሪዲዩስ አድርጓል፣ ቀንሷል። በኋላ ግን እንደገና ሪቫይቭ የሆነ በተለይ በ14ኛው መቶ ክፍለ ዘመን ሪቫይቭ እንዲሆን የተወሰኑ የኢፋት ሚሊታንት ግሩፖች ቅድም እንዳልነው ከኢፋት ወደ ማዕከላቸውን ወደ ሳውዝ ኦፍ
ሀረር ዳካር ወደሚባል አካባቢ በማድረግ አዲስ ስቴት መስርተዋል። አዲስ ሙስሊም ስቴት መስርተዋል። ምን የሚባል ሙስሊም ሱልጣኔት ኦፍ አዳል የሚባል። እንግዲህ እንደምታስታውሱት በይሄ ሙስሊም ሱልጣኔት ኦፍ አዳል የክርስቲያን ኪንግደምን በ16ኛው መቶ ክፍለ ዘመን ስትሮንግሊ ቻሌንጅ ያደረገ ስቴት ነው በአህመድ ግራኝ አማካኝነት። ሶ የሱልጣን ዘ ኢመርጀንስ ኦፍ ሱልጣኔት ኦፍ አዳል ሪቫይቭድ ዘ ሙስሊም ሱልጣኔትስ ሬዚስታንስ አጌንስት ዘ ክርስቲያን ሃይላንድ ኪንግደም በ1380 ዓመተ ምህረት ዳካር የሚባል ሀረር አጠገብ የሚገኝ ቦታ ሱልጣኔት ኦፍ አዳል መመስረቱ ለሙስሊም ስቴቶች ሬዚስታንስ እንደገና ሪቫይቭ መሆን እንደገና መጠናከር አንድ ሜን ፋክተር ነው ማለት ነው። ስለዚህ ስትራቴጂክ ሪሎኬሽን ኦፍ ዘ ሀረር ፕላቶ የሚለው ምርጫ ሲ መልስ ይሆናል ማለት ነው። ዌር ዋዝ ዘ ፖለቲካል ኤንድ ሪሊጂየስ ሴንተር ኦፍ ዘ ኦሮሞ ፒፕል ቢፎር ዜ ቢገን ዜር ሙቭመንት ይላል። እንግዲህ የኦሮሞ ፖፑሌሽን ሙቭመንት የተካሄደው በ1522 ዓመተ ምህረት ነው። እንቅስቃሴ ከመጀመራቸው በፊት የኦሮሞ ፖለቲካል ሪሊጂየስ ሴንተር ማን ነበረች ነው? ሜዳ ወላቡ ትባላለች። የባሌ ከፍተኛ ቦታዎች አካባቢ ሜዳ ወላቡ የምትባለው ቦታ was the center of the ኦሮሞ religious and political center። ስለዚህ የዚህ ጥያቄ ኤ ነው የሚሆነው መልሱ። ሜዳ ወላቡ የሚለው ኤ ይሆናል ማለት ነው። መልካም 13ኛው 15ኛው why did the medieval ኢትዮጵያን ክርስቲያን ኪንግደም ሪላይ ኦን ሞባይል ኮርትስ? የሰለሞኒክ ዳይናስቲ ይኩኖ አምላክን በይኩኖ አምላክ አማካኝነት ከተመሰረተ ጀምሮ ጎንደር ከምትመሰረት ጎንደር የኢትዮጵያ ዋና ከተማ ሆና በ1636 ዓመተ ምህረት በንጉስ ፋሲለደስ ከምትመሰረት ድረስ የሜዲቫል ኪንጎች የሜዲቫል የክርስቲያን ሃይላንድ ኪንግደም ኪንጎች ሞባይል ካፒታል ነበራቸው። ሞባይል ካፒታል ማለት ነው ተንቀሳቃሽ ዋና ከተማ ማለት ነው። ማለት በተለያየ ወቅት የተለያየ ማዕከል ነበራቸው ነው። ቋሚ የሚባል ዋና ከተማ አልነበራቸውም ነው። እና ይሄ ለምን ሆነ ነው? ዋይ ለምንድን ነው ይሄን እንዲያደርጉ የተገደዱት ነው መሪዎች? ለሁለት ምክንያት እንደሆነ ልብ በሉ። እዛ እንደተማራችሁት 11ኛ ክፍል ላይ በዚሁ ቻፕተር 7 ላይ አንደኛው ምክንያት ምንድነው? ቢኮዝ ኦፍ ሾርቴጅ ኦፍ ሪሶርስስ ነው። ብዙ ወታደር ስለነበራቸው አንድ አካባቢ ላይ ያ ወታደር ቢቆይ የሪሶርስ እጥረት ስለሚፈጠር በየቦታው እየሄዱ የተለያዩ ሪሶርሶችን ለማግኘት ብለው ካምፓቸውን ሙቭ ያደርጉ ነበር ነው። በተለይ ፋየርውድ የእንጨት የማገዶ እንጨት ፍለጋ። ሁለተኛው ደግሞ ፎርስ ሴኩሪቲ ሪዝን ነው፣ ሰላም ለማስፈን ነው። በተለያዩ አካባቢዎች የተለያዩ አመጾች ሲነሱ እየተንቀሳቀሱ ሰላም ያስፈናሉ ማለት ነው። ፎር አድሚኒስትሬቲቭ ሪዝን ነው ማለት ነው። ሶ በዚህ ምክንያት ነው ይሄንን የሚገልጸው ምርጫ ቢ ነው። ሞባይል ካፒታል ሜድ ኢት ፖሲብል ቱ አድሚኒስተር ኤ ቫስት ኢምፓየር ኢዝሊ የሚለው መልስ ይሆናል ማለት ነው። 16ኛው ሃው ይኩኖ አምላክ ሪስቶር ዘ ሰለሞኒክ ዳይናስቲ ኢን 1270 ሃው እንዴት ሪስቶር አደረገ ነው። አንደኛው ሜን ፋክተር ምንድነው ብለን ቅድም ሂ ዋዝ ሚሊተሪ ስትሮንግ ነው። ግን እንዴት አድርጎ ነው ሪስቶር ያደረገው ነው። በተለይ ሂ ቻሌንጅድ ዘ ሱፐርማሲ ኦፍ ዘ ዛጉዌ ሩለርስ የዛጉዌ ሩለሮችን የበላይነት ቻሌንጅ በማድረግ ዛጉዌዎች የዛጉዌ መሪዎች ስልጣን የማይገባቸው የስልጣን ነጣቂዎች እንደሆኑ ፕሮፓጋንዳ በመስራት ስልጣን ላይ ሊወጣ ይችላል ማለት ነው። ስለዚህ ኤ by referring the Zagwe as superiors and hence eroding their acceptance የሚለው መልስ ይሆናል ማለት ነው። በጣም ጥሩ። 17ኛው how did Islam spread into Central and Eastern Ethiopia during the medieval period? it was through obviously ቅድም ብለናል። አንደኛ ትሬድ and merchants በትሬድ አማካኝነት በነጋዴዎች አማካኝነት ነው የገባው። the activities of traders and sheikhs
ሸክስ በአክቲቪቲ በጦርነት ልብ በሉ እስልምና እምነት በጦርነት አልገባም ወደ ኢትዮጵያ፣ በአረባይዜሽንም አይደለም። አረቦች ወደ ኢትዮጵያ በመግባት የኢትዮጵያን ሕዝብ ወደ እስልምና እምነት በመቀየርም አይደለም። ሰው በዋናነት ወደ እስልምና የተቀየረው የኢትዮጵያ ማህበረሰብ በንግድ አማካኝነትና በሸኮች አማካኝነት ነው ማለት ነው። በሸኮች የእምነት መሪዎች መርቻንቶች አማካኝነት ነው። በንግድ መስመር አማካኝነት ነው። 18ኛው ጥያቄ ዋት ዋዝ ዘ ሜን ፋክተር ፎር ዘ ኤክስፓንሽን ኦፍ ክርስቲያን ሃይላንድ ኢን ዘ ኖርዝ ኤንድ ሴንትራል ኢትዮጵያ ፍሮም ዘ 13th ቱ ዘ 6th ሴንቸሪ ይላል። ይሄ 2016 ዓመተ ምህረት ላይ የወጣ ጥያቄ ነው። ጥያቄዎቹ መቼ ዓመተ ምህረት እንደወጡ ቅድም እንዳልሁትኝ ከፊት ለፊት ጽፌባቸዋለሁ። የክርስቲያን ሃይላንድ ኪንግደም በ1270 ዓመተ ምህረት ከተመሰረተ በኋላ ሃይ ኤክስፓንሽን አካሂዷል። የዚህ ምክንያቱ ምንድን ነው? ቱ ኮንትሮል ዘ ትሬድ ሩት ነው። ቱ ኮንትሮል ዘ ትሬድ ሩት ነው። ኦር ባይ ኢንክሪዚንግ ዘ ኒድ ቱ ኢንክሪዝ ሬቪኒውስ ባይ ኮንትሮሊንግ ዘ ትሬድ ሩት ነው። እንዲህ ሁለቱም ሱልጣኔት ኦፍ ሙስሊም ሱልጣኔቶችና ክርስቲያን ኪንግደም ኮንፍሊክት ውስጥ የገቡት ይሄን የንግድ መስመር ለመቆጣጠር ነው። ሙስሊም ሱልጣኔቶች ኤክስፓንሽን የሚያካሂዱት፣ ክርስቲያን ሃይላንድ ኪንግደም ኤክስፓንሽን የሚያካሂደው እንደዚሁ ይሄንን የንግድ መስመር ለመቆጣጠር ነው። ምክንያቱም ይሄን የንግድ መስመር መቆጣጠር ዘ ሶርስ ኦፍ ሪቪው ነው፣ የገቢ ዋና ሚንስ ነው፣ ዋና ምንጭ ነው ማለት ነው። በዛ ምክንያት ነው። ስለዚህ የዚህ ጥያቄ መልስ ሲ ነው የሚሆነው። ዘ ዲዛየር ቱ ኢንክሪዝ ሬቪኒው ባይ ኮንትሮሊንግ ትሬድ ሩትስ የሚለው መልስ ይሆናል። 19ኛው ጥያቄ which of the following was a consequence of the wars between the Christian state and the Adal under ኢማም አህመድ አልጋዚ ይላል። 2016 የተጠየቀ ጥያቄ ነው። ኤ the decline of importance of trade routes leading to ዘይላ ይሁንም የዘይላ አስፈላጊነት አልቀነሰም በዚህ ጦርነት ምክንያት። በእርግጥ የንግድ እንቅስቃሴ ኢንተራፕት ሆኗል። ቢ the partition of the Red Sea between the Portuguese and Ottomans ይሄም አይደለም። በሁለቱ ጦርነት ምክንያት ፖርቹጋሎች እና ኦቶማን ተርኮች ቀይ ባህርን አልተቀራመቱም። ቀይ ባህርን የፈለጉት ለራሳቸው ኢኮኖሚክ እና ፖለቲካል ኢንተረስት ነው እንጂ በክርስቲያን ሃይላንድ ኪንግደም እና በሙስሊም ሱልጣኔት ኦፍ አዳል ግጭት ምክንያት አይደለም፣ የተነሳ አይደለም። ሲ the end of the ruling the Christian state from permanent seat in Shua. Exactly. Fearing the attack of the Muslim Sultanate, the Christian kings shifted their center south of the Abai River. north of the Abai River. ወደ ከአባይ ማዶ ማዕከላቸውን እንዲያደርጉ ተገደዋል። የሱልጣኔት ኦፍ አዳልን በተለይ ጥቃት በመፍራት ይሄ ፐርማነንት ኮንስኩዌንሱ ነው ማለት ነው። የሁለቱ ግጭት ያመጣው አንዱ ኮንስኩዌንስ ነው። ስለዚህ መልሱ ሲ ነው የሚሆነው። ለዛሬ ሴሽን የመጨረሻ ፓርቱ 20ኛው ጥያቄ ምንድን ነው የሚለው what was the motive behind the involvement of the Portuguese and the Ottoman in the Ethiopia region in the 6th century ይላል። ኦቶማን ተርኮችና ፖርቹጋሎች በኢትዮጵያ ክርስቲያን ሃይላንድ ኪንግደምና ሙስሊም ሱልጣኔት ኦፍ አዳል ግጭት ኮንፍሊክት ኢንቮልቭ ያደረጉበት ምክንያት ምንድን ነው? እንግዲህ የክርስቲያን ሃይላንድ ኪንግደምና የሙስሊም ሱልጣኔት ኦፍ አዳል ኮንፍሊክት ኢንተርናሽናል ዳይሜንሽን አለው ተብሎ ይገለጻል። ይሄም ከምን የተነሳ ነው እንደዛ የሚባለው? ሁለቱ ኃይሎች በዓለም ላይ ሁለቱ ኃይሎች ማለትም ፖርቹጋልና ኦቶማን ተርኪ ጣልቃ ገብተዋል። እነማን በመደገፍ? ፖርቹጋሎች ክርስቲያን ሃይላንድ ኪንግደምን በመደገፍ፣ ሙስሊሞች ሱልጣኔት ኦፍ አዳልን በመደገፍ። ለምንድን ነው ስንል የራሳቸው ፖለቲካልና ኢኮኖሚክ አድቫንቴጅን ለማረጋገጥ። በተለይ በቀይ ባህር አካባቢ ፖርቹጋሎች ክርስቲያን ሃይላንድን በመጠቀም የኦቶማን ተርኮችን ተጽዕኖ በቀይ ባህር አካባቢ ለማስወገድ ነው። በተመሳሳይ ደግሞ ኦቶማን ተርኮች ሱልጣኔት ኦፍ አዳልን በመጠቀም የፖርቹጋሎችን ተጽዕኖ በቀይ ባህር አካባቢ ለማስወገድ ነው። በዛ ምክንያት ሁለቱም በኢትዮጵያ ግጭቶች ጣልቃ ሊገቡ ችለዋል ማለት ነው።
ሶ ዚስ ማች ኢዝ ኢናፍ ፎር ቱዴይ። ለዛሬ የመጀመሪያውን ፓርት በዚሁ እንጨርሳለን። የሚቀጥለው ምናልባት ተፈለጋችሁ ይህን ቻናል ኮሜንት ላይ ያሳውቁኝና እንደዚሁ ሌሎችን እንሰራለን። እስከ መጨረሻ ያሉ ሌሰኖችን እዚህ 11ኛ ክፍል ላይ ከ2011 ዓ.ም ጀምሮ እስከ 2018 ዓ.ም የወጡ ጥያቄዎችን በተመለከተ ማብራሪያ እንትን እያልን በማብራሪያ ጥያቄዎችን እንሰራለን ማለት ነው። ይህን ቻናል ላይክ፣ ሰብስክራይብ እና ሼር ማድረጉን አትዘንጉ። አብሮነታችሁንም በኮሜንት እየገባችሁ ብታሳውቁኝ ቀጣይ ተጨማሪ ስራዎችን እንድሰራ ማበረታቻ ስለሚሆነኝ ሀሳባችሁን እንድሰጡኝ በአክብሮት ጠይቃለሁ። አመሰግናለሁ። ሰላም ሆኑልኝ።